ሰላም ሰላም በመላው ዓለም የምትገኙ የቻናሌ ተከታታዮች እንደምን አላችሁ? በያላችሁበት ሰላም ጤናና ፍቅር እንዲሰጣችሁ እየተመኘው ለዛሬ ይዤላችሁ የመጣሁት ርዕስ አፕዴት በሚል ነው ማለት ነው። ባለፈው ቪዲዮ ካስታወሳችሁ ዲስቲንክት በሚል ርዕስ የተደጋገሙ መረጃዎችን እንዴት አድርገን አስወግደን በጣም ቆንጆ መረጃና ግልጽ የሆነ መረጃ ማግኘት እንደምንችል አይተን ነበረ። ዛሬ ደግሞ አፕዴት በሚለው ኮማንድ ምሳሌ ተማሪዎችን እድሜ አሳስተን አስገብተን ከሆነ ወይም ደግሞ ተማሪዎች ኢሜይላቸውን ቢቀይሩ፣ አድረሳቸውን ቢቀይሩ፣ ስልክ ቁጥራቸውን ቢቀይሩ፣ እኛውንም መረጃ ቢቀየር እንዴት አድርገን አፕዴት ማድረግ እንደምንችል መምህራን ምሳሌ ከአንድ ዲፓርትመንት ወደ ሌላ ዲፓርትመንት ቢሄዱ ኮርስስን ብናሳስት፣ ግሬድ ብናሳስት እንዴት አድርገን አፕዴት በሚለው ኮማንድ ትክክለኛውን መረጃ ማስገባት እንደምንችል ነው የምናየው ማለት ነው። ቤተሰቦቻችን እንደምን ጊዜውም ዩዝ ብለን የዳታቤዝ ስማችንን መጠቀም ግድ ይላል ማለት ነው። ምክንያቱም ማይስኩዌላችን ከየት መረጃ ማግኘት እንዳለበት እንዲያውቅ ዩዝ የዳታቤዝ ስማችንን እንጠቀማለን ማለት ነው። የኔ ዳታቤዝ ስም school_db ነው እንደምታውቁት። ለዚህ ዩዝ school_db ብዬ ሰማይ ኮለን አደርጋለሁ ማለት ነው። ከዛ በኋላ በተማሪዎች ተብል ላይ ምን መረጃ እንዳለን እስኪ እኔ ለማየት ደግሞ select all from students ብለን ራን ብናደርግ ሁሉንም የተማሪዎች ሊስት ያወጣልናል ማለት ነው። ስለዚህ ራን እናድርገው። እንዳያችሁት ዋን ዮናስ በቀለ እድሜው 21 ነው። ኢሜይሉ ደግሞ yonas@gmail.com ነው። ይሄ እንደዚህ ማስፋት እችላለሁ። ግን አሁን አፕዴት ብናደርገውስ የሚለውን ደግሞ እኔ አፕዴት አድርገን ማለት ነው። ለምሳሌ ዮናስን እድሜውን 22 እናድርገውና ራን እናድርገው። አፕዴት ስቱደንትስ ሴት ኤጅ =22 አድርጌ ዌር ስቱደንት አይዲ =101 ከ21 እድሜው ወደ 22 መሄድ አለበት ማለት ነው። ዮናስ @gmail የሚለውን ዮናስ በቀለ @gmail.com እንዲሆን አድርጌ ዮናስ የሚለውን በቀለ ጨምሬበት አፕዴት እንዲሆንልኝ የፈለኩት። ስለዚህ አሁን አፕዴት መሆኑን ለማየት ይህንን ራን አድርጌ ዮናስ በቀለ እድሜ 21 ነበር፣ አሁን 22 እንዲሆን የፈለኩት። ኢሜይሉ ደግሞ yonas@gmail.com ነበር፣ አሁን ግን ዮናስ በቀለ @gmail.com እንዲሆን የፈለኩት። ስለዚህ እንደዛ መቀየሩን ለማየት ራን አድርጌ ማየት አለብኝ ማለት ነው። select all from students where student id =101 የሚለው ስለ ዮናስ በቀለ። ስለዚህ ራን አድርግና አፕዴት መሆኑን ልይ። አያችሁ ዮናስ በቀለ እድሜው 22 ነው። ዮናስ በቀለ @gmail.com ብሎ አፕዴት አድርገልኝ ማለት ነው። እድሜው 21 ነበር፣ አሁን 22 ሆኗል፣ አፕዴት ሆነልኝ ማለት ነው። ኢሜይሉ ደግሞ yonas@gmail.com ነበር፣ አሁን ግን ኢሜይሉ ወደ ዮናስ በቀለ ቀየርልኝ ነበር የፈለኩት። ስለዚህ በዛ መልኩ አፕዴት ሆነ ማለት ነው። በተመሳሳይ ዋኖቱ ሃና ነች፣ እድሜዋ ደግሞ 26 እንዲሆን አድርጌ ኢሜይሏን ደግሞ ሃና ተስፋዬ ብዬ ልቀይረው። ሃና ተስፋዬ ብዬ እድሜዋን 26 አድርጌ ኢሜይሏን ደግሞ ሃና ተስፋዬ አድርጌ ከዛ በኋላ መቀየሩን ለማየት select all from students where student id =102 የሚለው የሃናን ነው እንግዲህ ቼክ ማድረገው በትክክል መቀየሩን ለማየት። አያችሁ ሃና ተስፋዬ እድሜዋ 26 ነው፣ ኢሜይሏ ደግሞ ሃና@gmail.com የሚለውን ሃና ተስፋዬ @gmail.com ሆነልኝ ማለት ነው። ቤተሰቦቻችን ልክ በዚህ መልኩ የኮርስ ደግሞ መጀመሪያ ካስታወሳችሁ ኮርስ ኔማችን ዴታቤዝ ነበር የሚለው። አሁን ግን አፕዴት ኮርስስ ሴት ኮርስ ኔም =ዴታቤዝ ማኔጅመንት ሲስተም እንዲሆን ፈለግን። ወደ ኮርስ አይዲ C201 የሚለው ላይ ዳታቤዝ ነበር የሚለው የኮርስ ስማችን C201። አሁን ግን ዴታቤዝ ማኔጅመንት ሲስተም እንዲሆን ነው የፈለግነው። አሁን ቼክ ለማድረግ select all from courses where course ID C201 ብዬ ይሄን ራን ባደርግ አያችሁ ኮርስ ኔሙ ከዳታቤዝ ወደ ዳታቤዝ ማኔጅመንት ሲስተም ተቀየረ ማለት ነው። በፊት የሚለው ዳታቤዝ ነበር፣ አሁን ግን ወደ ዴታቤዝ ማኔጅመንት ሲስተም ተቀየረልን ማለት ነው። ለምሳሌ ደግሞ አንድ መምህር ከአንድ ዲፓርትመንት ወደ ሌላ ዲፓርትመንት ይሄድ አፕዴት ቲቸርስ ሴት ዲፓርትመንት አይዲ =where teacher id =1 አድርጌ አፕዴት መሆኑን ለማየት እዚህ ጋር ትመጡና select all from teachers where teacher id =1 የሚለውን ራን ስታደርጉ ያችሁ ዶክተር ጆን ስሚት ከዲፓርትመንት አይዲ 1 ወደ ዲፓርትመንት አይዲ 2 ሄደ ማለት ነው። ዲፓርትመንት ቀየረ ማለት ነው። ሌላው ደግሞ ግሬድ ነው ማለት ነው። አንዳንዴ በስተት ግሬድ አስገብተን ከሆነና ማስተካከል ስንፈልግ ሁሉን ነገር አጥፍተን እንደገና ማስገባት የለብንም። ግሬዱን ማስተካከል ነው የምንችለው ማለት ነው። ለዛ በሚሆንበት ጊዜ
update enrollment set grade is equals to A when enrollment ID is equals to 4 enrollment ID 4 ግሬዱ B ነበረ። አሁን ግን ከB ወደ A እንዲቀየርልን ነው ትዕዛዝ የሰጠነው ማለት ነው። ወይም ደግሞ ከፈለጋችሁ ከA ወደ B ወይ ደግሞ ወደ C ማድረግ ትችላላችሁ። እሱ በትክክል መስራቱን ለማወቅ እዚህ ጋር select all from enrollments when enrollment ID is equals to 4 የሚለውን ክሊክ አድርጌ ባየው እዚህ ጋር ያያችሁት enrollment ID 4 student ID 102 course ID 303 የሚለው ግሬዱ A ሆነለት ማለት ነው። ስለዚህ ግሬዱን ወደ ፈለጋችሁት ለመቀየር በዚህ መልኩ ነው የምትሰሩት ማለት ነው። እንግዲህ አፕዴት በሚል ኮማንድ ለዛሬ እንዴት አድርገን የሰዎችን እድሜ ሊሆን ይችላል፣ ኢሜይላቸውን ሊሆን ይችላል፣ አድረሳቸውን ሊሆን ይችላል፣ ግሬዳቸውን ወይንም የትኛውንም መረጃ የኮርስ ስም በስህተት አስገብተን ከሆነ ለማስተካከል በምንፈልግበት ጊዜ ሁሉንም ነገር አጥፍተን ወይንም ዲሊት አድርገን እንደገና ከዜሮ ጀምረን ሳይሆን የምንፈልጋትን መረጃ ብቻ መርጠን እንዴት አድርገን አፕዴት ማድረግ እንደምንችል እና የምንፈልገውን መረጃ ማስተካከል እንደምንችል ለማሳየት ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበረ። ይህንን ቪዲዮ ከወደዳችሁት ላይክ፣ ለሌሎች እንዲደርስ ደግሞ ሼር አድርጉልኝ። የትኛውም አይነት ሀሳብ አስተያየት ካላችሁ በኮመንት መስጫ ላይ ታስቀምጡልኝ፣ በደስታ እቀበላለሁ። ቪዲዮን ወዳችሁ ፈቅዳችሁ እስከዚህ ሰዓት ድረስ ስለተከታተላችሁልኝ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። እወዳችኋለሁ፣ አከብራችኋለሁ። ባይ ባይ።